እንደምን ሰነበታችሁ? ዛሬ እንቀጥላለን። በማርቆስ ወንጌል ላይ ነን። ምዕራፍ 1 እስከ 28 አጥንተናል። ዛሬ ማርቆስ ወንጌል ምዕራፍ 1 ከ29 እስከ 34 ከ29 እስከ 34 6 ቁጥሮች ነው ዛሬ የምናጠናው። ያ እግዚአብሔር እንዲያስተምረን እንጸልያለን። ወደፊት መጥቶ ከሰሌ ጋር እንጸልያለን። ከኔ ጋር አብረን ኢየሱስ እናመሰግንሃለን። ይህን መልካም እድል ስለሰጠህን ስምህ ይባረክ። የቃልህን ገበታ በፊታችን ስላዘጋጀህ በጠላታችንም ፊት ራሳችን በዚህ ስለቀባ ስምህ ይባረክ። ደግሞ ሰምተን ማድረግ እንድንችል አቅም ጸጋ አብዛለን። ቄስዬንም እርዳው። ስለ ሁሉ ስም ይባረክ በልጅ በኢየሱስ ክርስቶስ። እሺ ሰሌ እግዚአብሔር ይባርክ። ቆመን ቃሉ ሲነበብ እንሰማለን። በማርቆስ ወንጌል ምዕራፍ 1 ከቁጥር 29 እስከ 34 ወዲያውም ከምኵራብ ወጥቶ ከያዕቆብና ከዮሐንስ ጋር ወደ ስምዖንና ወደ እንድርያስ ቤት ገባ። የስምዖንም አማት በንዳድ ታማ ተኝታ ነበር። ስለ እርሷም ወዲያው ነገሩት። ቀርቦም እጇን ይዞ አስነሳት። ንዳዱም ወዲያው ለቀቃትና አገለገለቻቸው። ፀሐይም ገብቶ በመሸ ጊዜ የታመሙትና አጋንንት ያደሩባቸው ሁሉ ወደ እርሷ መጡ። ከተማይቱም ሁሉ በደጅ ተሰብስባ ነበር። በልዩ ልዩ ደዌ የታመሙትን ብዙዎችን ፈወሰ። ብዙዎችን አጋንንት አወጣ። አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸው። እሺ እንቀመጣለን። እግዚአብሔር ይባርካችሁ። ባለፈው እንዳጠና ነው ትዝ ይላችኋል እና ምኵራብ ውስጥ ኢየሱስ አጋንንት ሲያወጣ ሲያስተምር ብዙ ሕዝብ ዝናውን ሰምተው በጣም ብዙ ሕዝብ ሲያገለግል ነበር እና መዝሙር ነበር፣ ትምህርት ነበር፣ አርነት ማውጣት ነበር እና ምኵራብ ቅዳሜ ነው ኦልሞስት በሰንበት በምኵራብ ኢየሱስ አገለገለቻቸው እና ሁሉም አገልግሎቱ ሲያልቅ ወደ የቤቱ ሄደ እና ጴጥሮስ ብቻ ኢየሱስን ይዞት ወደ ቤቱ መጣ። ታውቃላችሁ እና ይሄ አሁን የምናጠናው የጴጥሮስ ቤት ነው እና ኢየሱስን ምሳ ጋብዞት ይሆን? እንዲህ ያለ ልማድ አለ። አንድ ረቢ ያስተምርና ሁሉ ወደ ቤቱ ሲሄድ አገልጋዩን አንዱ ወደ ቤቱ ይወስደዋል እና እባክህ ምሳ እንብላ ብሎት ሊሆን ይችላል። የሆነ ሆኖ ጴጥሮስ ከ3 ጓደኞቹ ጋር ኢየሱስን ወደ ቤቱ ጋበዘው። ወደ ቤቱ ሚስት አለችው፣ ምራት አለው። ጴጥሮስ በጣም በከባድ ንዳድ ታማ ነበር እንደምታዩት እና ብዙ ጴጥሮስን ልቡን ያንጠለጠለው ነገር አለ። ምክንያቱም የሚስቱ እናት ታማለች። በምኵራብ ሲያገለግልም አንድ ሁለተኛ ልቡ ቤት ነው። ታውቃላችሁ፣ አንደኛ ሚስቱ እናቷ ታማለች። አንተ ውጪ እያገለገልክ የቤትህን ትተህ ትለው ይሆን? እኔ አላውቅም። እና በውጪ ብዙ አገልግሎት አለው፣ በቤትም ሸክም አለበት። ሆኖም በዚህ ውጥረት ውስጥ እያለ በጣም የሚያስገርም ድንቅ ነገር ያደረገው ጴጥሮስ ኢየሱስን ችግር ወዳለበት ወደ ቤቱ አመጣው። ዛሬ ማካፈላችሁ ቃል በቤት ስታመልክ ምን ይሆናል በሚል ርዕስ ነው። የቤት አምልኮ ማለት የቤተ ክርስቲያን አላልኳችሁ። ሚስትና ልጅ፣ ምራትና ማች፣ ምናልባት በቤት የሚኖሩ ሰዎችም እያሉ በአንድ ላይ የሚያመልኩ ሰዎች ባለበት ምን ይሆናል? በጣም አስገራሚ ሚስጥር ነው ጴጥሮስ ዛሬ ያስተማረን እና አእምሮ ተወጥሯል ጴጥሮስ በአገልግሎት ብዛት። ውጪ መከሩ ብዙ ነው፣ የቤት ሸክሙም ብዙ ነው እና የሚስቱ አለ፣ ያማቱ አለ። ጴጥሮስ ወንድሙንም ያኖራል። ታውቃላችሁ፣ የቤተሰብ ሸክም አለበት፣ የኢየሱስም ጥሪ አለበት። በዚህ በቃል ኪዳን የገባበት አገልግሎት አለ፣ በዛ ደግሞ የትዳር ኬዝ አለ እና በዚህ መሃል ብዙዎች ይበጠበጣሉ። ውል የለም። ታላላቅ አገልጋዮች በቤታቸው ደክመዋል። እንደ ከዋክብት ይጨምራሉ የምትሉት ድንገት ይወድቃሉ እና ምክንያቱም ቁልፉ ዛሬ የምናጠናው የቤት አምልኮ የሚለው እና ጴጥሮስ ኢየሱስን ወደ ቤት ይዞት መጣ ነው የምላችሁ። እና ኢየሱስ ከጴጥሮስ ጋር ምሳ ከበሉ በኋላ የተፈጠረውን ታውቃላችሁ። እና ምኵራብ ውስጥ ብዙ አገልግሎት ሊኖር ይችላል።
ከብዙ ጋር ጴጥሮስ ሰምቶ ሊሆን ይችላል። ግን ዋናና በቂ አይደለም። በጣም ወሳኝ ነገር በቤት ውስጥ አምልኮ አለ ሆይ? ከሚስትና ከልጆች ጋር ቁጭ ብለህ የምታጠና የምትጸልይበት ጥቂት ጊዜ አለ ሆይ? ቁልፍ ነገር ነው ዛሬ ማካፈላችሁ በእውነት። እና ኢየሱስ ከጴጥሮስ ጋር ወደ ቤቱ ገባ ማለት ነው። ከምኩራብ ወደ ቤት። ይሄ ለምኩራቡም አገልግሎት ለቤቱም ለውጩም ፈውስ ነው ዛሬ የምናጠናው። በቤቴ አምልኮ ሲሆን ምን ይሆናል? በቤትህ ስታመልክ ምን ይከሰታል? የዛሬው ርዕስ እሱ ነው። በዚህ በጣም ኤክስፐርት አብርሃም ነው። ታውቃላችሁ፣ አብርሃም ቢሊየነር ነው። በጣም ባለጠጋ ነው። ነገስታት ጋር ነው የሚፈራረመው። ነገር ግን አንድ በጣም አስገራሚ ልማድ አለው። አገር አንቀጥቅጥ ኃያል ነብይና ፓትሪያርክ ቢሆንም ከሚስትና ከልጆች በቤቱ ከሰራተኛ ጋር ጊዜ አለው። እና 3 ሰዎች ያየ እባካችሁ አትለፉኝ፣ ምንድነው የምትፈልገው? በቤቴ ነው ግቡ። ገብቶታል። ያው በመንፈስ የሚነዳ ስለሆነ እነዚህ 3 የሰማይ አካላት ወደ ቤቱ መጡ፣ በዛፍ ስር ተቀመጡ እና ሮጦ የሰባ ጥጃ ለባሪያው ሰጠው። ባሪያው በቤት ነው ማለት ነው። ለሚስቱ የተሰለቀ ዱቄት ሰጣት። ሚስቱ ቤት ነች ማለት ነው። ስለዚህ ሁሉም ተሳተፉ። አምላክ በቤታቸው ነው እና እርጎ ወተትና የጥጃ ስጋ የተሰለቀ ዱቄት ይዘው እንግዶቹ ሲበሉ አብርሃም ቆመው ነበር። በአብርሃም ጓዳ ውስጥ የሰማይ አካላት አሉ ታውቃላችሁ። እና የአብርሃምን ሕይወት በኋላ እንተረትረዋለን። በእውነት የቤት አምልኮ ነበረው። ሚስቱ ትታዘዘዋለች፣ ባሪያው ይታዘዘዋል፣ ይናበባሉ፣ መቀመጥ ይሆናል፣ መግባባት ይሆናል። አቤት እዛ ቤት እንዴት ደስ ይላል። ትልቅ ጂፕላስ መሆኑ አይደለም፣ ድንኳን እኮ ነች። ውስጧ ግን ህይወት አለ። ብዙ ቤት ውስጥ ሁከት አለ። ሚስጥሩ ክፉ ነው አይደለም እኮ፣ የሰላሙን ሚስጥር ስለሳቱት ነው። እና ጴጥሮስ ኢየሱስን ስቦ ከምኩራብ ቤቱ ቁጭ አደረገው። በምሳም ወይም ግድ ብሎት እንደ አብርሃም ሊሆን ይችላል። አንዲት ሱነማይት ሴት አለች። ኤልሳ በከተማ ሁሉ ለምጽ ያነጻል፣ የሰመጠ ብረት ያንሳፍፋል፣ የመረረውን ውሃ ያጣፍጠዋል። የከተማ ሲቲ አነቃነቀው ኤልሳ። አንዷ ጠቢብ ሴት ብቻ ባሌ እባክህ፣ ይሄ እግዚአብሔር ሰው ነው፣ በቤቴ እንዲገባ በደርብ ላይ አንድ አልጋና ሻማ አንድ ወንበር እናስቀምጥለት፣ እዚህ መጥቶ ይረፍ አለችው። እንዳልሽ አድርጊ አላት። ኤልሳንም የግድ አለችው። ኤልሳም ባለፈ ጊዜ እሷ ቤት ይኖር ጀመር። እቺ ሴት መካን ነች ታውቃላችሁ። ያልተመለሱ ጥያቄዎች አሏት። ግን ልጅ ስጠኝ አላለችውም። ሚስጥሩ ገብቷታል። ይህንን የእግዚአብሔር ሰው መንፈስ ያለበትን ወደ ቤቱ አመጣችሁ። የእግዚአብሔር ሰው ቤታችሁ አሳድሩ አይደለም መልእክቱ። ታውቃላችሁ የዛሬው መልእክት በቤትህ አምልኮ ሲሆን ምን ይሆናል ነው። ስለዚህ የእግዚአብሔር ወኪል ወይም የክርስቶስ ወኪል ሆኖ ኤልሳ ቤቷ ገባ ማለት ትንንሽ ጸሎት፣ ትንንሽ ቃል፣ ትንንሽ ምክር ከኤልሳ ጋር አላት። እራት ሲበሉ፣ እግር ሲታጠብ፣ ፊቱን ሲታጠብ ከኤልሳ ጋር ጨዋታ ጀመረች ማለት ነው። እሱ እኮ ነው አምልኮ። እና ትዝ ይላችኋል ቆርኔሌዎስ ከቤተሰቡ ሁሉ ጋር እግዚአብሔርን ያመልክ ነበር። ብቻውን ቢሆን ቀላል ነው። በጣም ከባዱ ቤተሰብ ሁሉ እንዴት ተገዛለት? እስቲ በሰኞ ከ12 ሰዓት እስከ ተኩል አብረን እንጸልይ። ኧረ እባክህ ወጥ ማን ሊሰራልህ ነው? ታክሲ የለም እና ልብሱን ማን ሊያጥብልህ ነው? የልጆች ጉዳይ አለ። ስንት ስንክሳር አለ። ይገርማችኋል። ሁለቱን አንድ ላይ ማስቀመጥ በጣም ከባድ ነው። እና 4 መኪና የሚያስኬድ መንገድ መስራት ይቀላል። አንዳንዴ ቤት ውስጥ 10 ደቂቃ መጸለይ ሰይጣን ስለሚያውቅ አብረህ እንዳትጸልይ ያምታታሃል። ሞባይል ነው፣ ድረገጽ ነው፣ አይነ መረብ ነው፣ ኳስ ነው፣ በሰልፍ ይመጡልሃል። አብሮ እንዳትቀመጥ፣ በቤት እንዳታመልክ የማይፈነቅለው ድንጋይ የለም። ለምን? ማምለክ ከጀመርክ ሰማያት ተከፈቱ ነው። ሚስጥሩን ያውቀዋል። ስለዚህ ጴጥሮስ በዛ ሁሉ ውጥረት ውስጥ መፍትሄ አድርጎ ያሰበው ከምኩራብ ኢየሱስን ወደ ቤት ወሰደው። ኢየሱስ ከሄደ ቤት ምንድን ነው? አምልኮ ትጀምራለህ። ከአምላክ ጋር ጨዋታ ትጀምራለህ። ከአምላክ ጋር መስማት፣ መጸለይ በቤት ውስጥ እና ቆርኔሌዎስ እንዴት እንደተፈወሰ በኋላ እናያለን። አንድ ሐር የምትነግድ ሊዲያ የተባለች ባለጸጋ ጳውሎስን ወንዝ ዳር አገኘችው። ሁሉም ሰምተው ሲሄዱ ቤቷ እንዲገባ ግድ አለችው። ጳውሎስም በሊዲያ ቤት ገባ። ውጤቱ ምንድን ነው? በኋላ አሳያችኋለሁ።
ከጳውሎስ እኮ ሁሉም ሰምተዋል። ወደ ቤት የጋበዘችው ግን ሊዲያ ብቻ ነች። ከኤልሳ እኮ ብዙ ተጠቅመዋል በጸጋው። ወደ ቤት የጋበዘችው አንዲት ጠቢብ ሴት ነች። በኢየሱስ ጸጋ ብዙዎች ተካፍለዋል። በቤት የጋበዘው ጴጥሮስ ብቻ። ለምን? የዚህ ውጤቱ ምን ሊሆን ይችላል? በሁለተኛ ሳሙኤል 6:11 ላይ አቢዳራ የሚባል ሰው ታውቃላችሁ። ታቦቱ በኤሊና በልጆቹ ኃጢአት ምክንያት ፍልስጤሞች ማረኩት እና ታቦቱን ጣዖት ዳጎን ጋር አስቀመጡት እና ገለበጠው ዳጎኑን። ፍልስጤማውያን በእባጭ ተመቱ። ያለ ቦታው ስለተቀመጠ መቅሰፍት ወረደባቸው እና ፍልስጤሞች ደንግጠው ታቦቱን ሸኙት ማለት ነው ወደ ቦታው። ጡት በሚያጠቡ ላሞች ላይ ጭነው እያገሱ ላሞቹ ወደ እስራኤል መንደር ሄዱ እና አንድ ሰው ቤት ነው የተቀመጠው። አሚናዳብ አንደኛ ሳሙኤል 7:2 አሚናዳብ ቤት ታቦቱ 20 ዓመት ተቀመጠ። ታምናላችሁ? 20 ዓመት ሙሉ። ለዚህ ቀደሱት፣ ለዩት። የሚያደርጉትን እስኪያውቁ ታቦቱ አንተ ጋር ይቀመጥ አሉት። ሆኖም አሚናዳብ ቤት ምንም በረከት አታዩ። ታላቅ እኮ የእግዚአብሔር ክብር ያለበት ታቦት ቤቱ ነው። አሚናዳብ በታቦቱ በቤቱ በመገኘቱ ምንም እንደተጠቀመ አልተጻፈልንም። ለምን? ነገር ግን እዛው ሁለተኛ ሳሙኤል 6:11 ላይ ከአሚናዳብ ቤት ወጥቶ አቢዳራ ቤት ገባ። 3 ወር ነው የተቀመጠው። የአቢዳራን ቤት በሙሉ እግዚአብሔር ባረከው ይላል። ለምን? ታቦቱ አንድ ነው። ሁለቱም እስራኤላዊ ናቸው። አንዱን 20 ዓመት ጠብታ በረከት ሳያገኘው አንዱን በ3 ወር ድብልቅልቆ ወጣ በበረከት። ንጉሥ ዳዊት እስኪሰማ ድረስ ቤተ መንግስት የበረከቱ ብዛት እስኪታወቅ ድረስ የአቢዳራን ቤት እግዚአብሔር በ3 ወር ባረከው። ልክ እንደ ጴጥሮስ በእውቀት እና በመረዳት ከዚህ ታቦት ጋር ጥሩ ግንኙነት ያለው ይመስለኛል። ያኛው እንደ ደባል ነው ያስቀመጠው። የሆነ መጋረጃ ውስጥ ቁጭ አደረገው፣ እንደ መጋዘን አስቀመጠው ልላችሁ ነው። አቢዳራ ግን ገብቶታል። ምንም ሙሴ ጠረበው ቢሆንም፣ ምንም በአምላክ ጣት የተጻፈ ቢሆንም መለኮታዊ ነገር እንደሆነ ገብቶታል። እና የቆፈረው የዘራው ይበቅላል፣ የመከረው ይሳካል። የአቢዳራ ቤት ሰማያት ተከፈቱለት። ለትምህርታችን እንደተጻፈ ነው። ጴጥሮስ በእውቀት ኢየሱስን ወደ ቤቱ አስገባው። ትዝ ይላችኋል። ይሄ ጌታ ወንድሞቹ አላመኑበትም። 30 ዓመት ሙሉ ምናልባት አብሯቸው ኖረ እንዴ? አምላክ ሰማይ ምድርን የፈጠረ አብሯቸው አለ። አያምኑበትም። ይገርማል። ጴጥሮስ ግን በጥቂት ደቂቃ ውስጥ ቤቱ ምን ለውጥ እንደመጣ ላካፍላችሁ እፈልጋለሁ። እና በቤቱ ውስጥ በአምልኮ መንፈስ ኢየሱስ ክብር ሲያገኝ ከሚስት ከልጆችና ከቤተሰብ ጋር አክብረው ስታመልከው የህይወት ምንጭ ፈለቀ ማለት ነው እዛ ቤት። ዛሬ የምናጠናው በዚህ አውድ ነው። ብዙ ትዳር ቤት ውስጥ ህመም አለ፣ ብዙ ጭቅጭቅ አለ፣ ብዙ ውጥረት አለ፣ ብዙ ድካም አለ። 90% ምክንያቱ በቤት ውስጥ አምልኮ ሲቆም። በቃ አምልኮ አቆም፣ ቀስ እያለ ሳማ ይበቅልብሃል፣ ቀስ እያለ ትኩሳት ይጨምርልሃል፣ ንዳድ ይበዛብሃል። እና ሚስጥሩ ግን እግዚአብሔርን ክርስቶስን ወደ ክብሩ መልሰህ በቤት ውስጥ አክብረኸው ማምለክ ከጀመርክ በቃ እነ ትኩሳት ሰላምታ ይሰጠዋል። ትኩሳት ማለት የራስ ምታት አይደለም፣ የትዳር ትኩሳት አለ። ይገርማችኋል። እና ዛሬ የምንካፈለው በዚህ አውድ ነው ማለት ነው። በቤት እግዚአብሔር ሲመለክ ምን ይሆናል? አንደኛ ተስፋ ማቆጥቆጥ ይጀምራል። ልክ ኢየሱስ ሲገባ ነገሩት። ተመልከቱ። የስምዖን አማት በንዳድ ታማ ተኝታ ነበር። ስለ እርሷም ወዲያው ነገሩት። ከዛስ ቀርቦ በፊቷ ቆመ። ቀርቦም እጇን ይዞ አስነሳት። ጭቅጭቅ የለም። ገና ሲነግሩት ገባው። ኢየሱስ ወደ ቤት ሲገባ ማምለክ ስትጀምር ቶሎ ነው የምትግባባው። በትንሹ ከባድ የሆነው ቀላል፣ ሩቅ የሆነው ቅርብ። በብዙ ጭቅጭቅ የማትግባባው በጥቅሻ መግባባት ትጀምራለህ። ቀለል ይላል። እና ፍሎ ኦፍ ቶት የሚባለው የኮሚኒኬሽን ፍሰት በጴጥሮስ ቤት መግባባት። ጌታ ሆይ ታማለች። ለምን ታመመች? ስንት ሰዓት ነው? ምን ጊዜ ታመመች? የለም ወዲያው ከች። እንደዚህ ቀላል ነው እንዴ? ክብሩን ሲያገኝ ጌታ በቤት ውስጥ ማምለክ ስትጀምር ቀላል፣ ሁሉ ነገር ቀላል።
ፈጣን ስኬት ምን ማለት ነው? ሳቅ ይሆናል፣ ደስታ ይሆናል፣ እረፍት ይሆናል እና ግሪን ላይት ነው ሁሉ ቀይ መብራቶች ይቀንሳሉ ማለት ነው። ኢየሱስ በቤት ማምለክ ስትጀምር የቤት ትኩሳት እየቀዘቀዘ ይመጣል። አምልኮ ያለበት ቤት ማን ነው? ወይንዬ ነች። አንድ ሰው ብቻ አጫውቶኛል። ቤቴን አንድ ቀለም ቀቢ ጠራሁት። እዚህ ቤት ቀለም ስቀባ ምን ነው ቅልል የሚለኝ ለምንድን ነው አለኝ አለች። ከቀለሙ እኮ አይደለም፣ ብዙ ቤት ይከብደኛል። እዚህ ቤት ግን ቀለሙም ቶሎ ያልቅልኛል፣ ደግሞ ደስ ይለኛል። ምንድን ነው? እቤት ውስጥ አምልኮ አለ። እግዚአብሔርን ስታመልክ ነገር ሁሉ ይቀላል። ቀለሙም ያምራል፣ የገባውም ደስ ይለዋል። ዝም ብሎ ግጥምጥም ነው የሚልልህ። ቤት ውስጥ አምልኮና ጠፍቶ ጨቀጨቅ ካለስ ክብድ ነው የሚለው። ትሰብካለህ፣ ተውግፋ በለው። ትሰራለህ፣ ትበላለህ፣ ምንም እና በዚህ በጴጥሮስ ቤት እንደዛ ነው የሆነው ማለት ነው። አብርሃም እግዚአብሔርን እየሰገደ እባክህ ቤቴ ግባ በሙሉ ልብ በተጠበቀ ክብር ሲያከብረው አብርሃም ወዳጄ እንዴ ታውቀኛለህ እንዴ? አምላክ እኮ ነኝ። አምላክ ነኝ እንዴ ቤት ያለው? አብርሃም ሳይሆን ወዳጄ ልበልህ፣ በጣም ወድጄሃለሁ። አንተ ቤት ለመቀመጥ አይከብደኝም። ሶፋው ላይ ተመቸ፣ ልብህ ላይ ተመቸ። ለኔ ያለህ ልብ ጊዜ ሰጠኸኝ ከሚስትህ ከባሪያዎች ጋር። አብርሃም ወዳጄ ብያለሁ። ሰዶም ገሞራን ላጠፋ ነው። ሚስጥርን እነግርሃለሁ ከፈለክ። በሚቀጥለው ዓመት በዚህ ሰዓት ሳራ ልጅን ትወልድልሃለች። እግዚአብሔርን ስትቀበል ተስፋ መቆጥቆጥ ይጀምራል። የዘጋኸው ደጆች ይከፈታሉ። የተቆረጠው ይቀጠላል። አለቀ ያልከው መለምለም ይጀምራል። ይገርማል። የሳራ ማህፀን ሙት የሆነው እግዚአብሔር ሲያነጋግረው ብድግ አለ። ጡቷ ወተት ማጋት ጀመረ። ማህፀኗ ጽንስ መያዝ ጀመረ። የ90 ዓመት አሮጊት አለቀ ተቆረጠ ያልከው በንዳድ በታላቅ ንዳድ የተያዘችው ስለርሷም አማቷም በንዳድ ታማተኝታ ነበር። ስለርሷም ወዲያው ነገሩት። ቀርቦ እጇን ይዞ አስነሳት። ንዳዱም ወዲያው ለቀቃት። ወዲያው አቤት የዛ ቤት ደስታ ማየት ትችላላችሁ። እቺ ሴት ብዙ አገልግለናለች። ገያዝ ምን ላርግላት? አረ ልጅ የላትም ጥራት። በደጁ ቆመች። በሚመጣው ዓመት በዚህ ጊዜ ወንድ ልጅ ትወልጃለሽ። ወንድ ልጅ ስጠኝ እንኳን አላለችውም። በቤቷ ስታከብረው መንፈስ ቅዱስ አዲስ ነገር ማፍለቅ ጀመረ። አስገራሚ ነው። ቆርኔሌዎስ ከቤተሰቡ ጋር እግዚአብሔርን ሲያመልክ መልአክ ድንገት ከች አለ። ቆርኔሌዎስ ቁርበት ፋቂው ቤት ስምዖን የተባለ ሰው አለ፣ ጴጥሮስ ልከህ ቶሎ አስጠራው፣ የምታደርገውን ይነግርሃል። መልአክ በህልም እኮ አይደለም በአካል እና መንፈስ ቅዱስ የተሞላው ሐዋርያ ጴጥሮስ ቆርኔሌዎስ ቤት ሲገባ መንፈስ ቅዱስ ተሞሉ። በልሳኖች መናገር ጀመሩ። የኃጢአት ስርየት ሆነ። የመጀመሪያው አሕዛብ ሆነ። ቆርኔሌዎስ ቤት ቤተክርስቲያኑን አቆጫለች። ለምን? ይሄ ሁሉ መልአክ ሲገባ፣ ጴጥሮስ ሲገባ፣ መንፈስ ቅዱስ ሲገባ፣ የጸጋ ስጦታ እንደ ዝናብ ለምን ዘነበ? ከቤተሰቡ ጋር ቆርኔሌዎስ ያመልክ ነበር። እግዚአብሔር እንዴት ቤተሰብን እንደሚያከብር ማየት ትችላላችሁ። ውሃ አጣን፣ ሰራዊቱም ለጠላት አልፎ ሊሰጥ ነው። ኤልሳ እባክህ አስበን። እናንተ ሁሌ ጭቅጭቅ ነው፣ በቃ ውሃ አጣን፣ ጦርነት ነው። ሚስጥሩ ልንገራችሁ፣ በገና አምጡልኝ እስኪ እየዘመርን እናምልክ። አምልኮ ሲያለማምዳቸው ዝናብም አታዩም፣ ዳመናም አታዩም፣ ይሄን ጉድጓድ ውሃ ይሞላዋል። ቁጭ ብለው ማምለክ ጀመሩ። የወታደራዊ ስትራቴጂ አይደለም የነገራቸው፣ የወታደር ቁጥርም አይደለም። እና በበገና እግዚአብሔርን ስላላከበሩት፣ በዜማና በምስጋና ስላልወደሱት ያ ሁሉ ጭንቀት። አንድ ኤልሳ በገና ሲደረድር እንቆቅልሾች እንዴት እንደፈቱ ታያላችሁ። በቤት እግዚአብሔርን ስታመልክ ብዙ ተስፋዎች ማቆጥቆጥ ይጀምራሉ። ብዙ ይኸውልህ ጌታ ሆይ ችግር አለ እኮ አንድ የታመመች አክስት አለች። ችግር የለውም ናና ውሰደኝ። እዛ ጋር እኮ ይኸውልህ አንድ የተቀደደ ነገር አለ፣ እዛ የተቆረጠ ነገር አለ፣ እዛ ደግሞ የተቀጠቀጠ ነገር አለ። ችግር የለውም
ልክ ኢየሱስ ሲገባ ውሃ ውሃ ያለው ወደ ወይን ጠጅነት ሊቀየር አየሩ ሲቀየር ታያዋል። በቤት ስታመልክ ምን ይሆናል? ተስፋዎች ማቆጥቆጥ ይጀምራሉ። ተስፋ ማቆጥቆጥ ብቻ አይደለም፣ ፈውስም ይሆናል። እና የነ ጴጥሮስ ተስፋ የሚስቱ ተስፋ ብቻ አይደለም ያቆጠቆጠው ኢየሱስ ሲገባ እና ተአምራዊ ፈጣን ፈውስ ሲሆንም ታያላችሁ። ወዲያውም እጁን ጫነባት፣ እጇን ቀርቦም እጇን ይዞ አስነሳት። ንዳዱም ወዲያው ለቀቀች፣ ወዲያው ለቀቃት። ንዳዱም ወዲያው ለቀቃት። ከባድ ትኩሳት በፍጥነት ለቀቃት። አብርሃምስ ልጅ ወለዳ፣ ሳቅ ሆነ በድንኳን ውስጥ ቆርኔሌዎስ ቤት ውስጥ መንፈስ ቅዱስ ወረዳ። እነ ማርያም በቤታቸው የማርቆስና ጸሎት ሲሆን ምርኮ ጴጥሮስ ተመለሳ። በቤት ውስጥ አምልኮ ሲሆን የሚመጣው አዳዲስ ነገር ነው። በሐዋርያት ሥራ 21:8 ላይ ፊልጶስም ጳውሎስን ከሚሽነሪ ክሩ ጋር ለአያሌ ቀን ቤቱ አመጣቸው። ብልጥ ነው። የእግዚአብሔር መንፈስ ያለበትን ሰው አያሌ ቀን አኖረ። ዝም ብሎ እንጀራ በልተው አልሄዱም። አጋቡስ የተባለ መጣ። ዓለም አቀፍ ረሃብ ነው አላቸው። ብዙ ዓለም አቀፍ መገለጦች በፊልጶስ ቤት መገለጥ ጀመረ። ለምን? የእግዚአብሔር መንፈስ ያለበትን ከጳውሎስ ጋር አብረው ማምለክ ሲጀምሩ ነው። ቤት ውስጥ ያልተጠባበቁት አዲስ ደጆች መከፈት ጀመሩ ማለት ነው። እኔ አንድ ድሮ አናጢ ነበርኩና አንድ ጓደኛዬ ታናሽ ወንድሜ ቤተሰቡን በጠበጠ። ምን አድርጎ ይሰክራል፣ ሌሊት ማቶ በሩን በእግሩ እየበረገደ እናቴን ቤተሰቤን ያሰቃየ ቢባል ስንት የታሰረ ያው ነው። ምን ይሻለኛል አለኝ። በጣም ቀላል ነው አልኩት። ውሰደኝ አልኩት። ሳየው በእርግጥ ልጁ እንደዛ ነው እንደተባለው። በአንዱ ልጅ ቤቱ ታመሰ ነው የምላችሁ። ምንም እንዳትናገሩት፣ እኔ የምለውን ብቻ አድርጉ። ምን እናርግ? ዓርብ ሁልጊዜ ባይብል ስተዲ እንጀምራለን። ከዛ 3 ሆንን፣ ቤት ውስጥ 4 ሆንን። በተመሳሳይ ሰዓት በተመሳሳይ ቀን እየዘመርን አንድ መዝሙር ተከታታይ ትምህርት እንዳሁኑ እያጠናን ቁጭ እና ድንገት ሲያየን ከኛ ጋር ማጥናት ጀመረ። እንዳትናገሩት። እየቃመ ማጥናት ጀመረ፣ እያጨሰ። እንዳትናገሩት። በየሳምንቱ ማምለክ ሆነ፣ መዘመር ሆነ። አታምኑ። ጫቱ ሲቀር በሚቀጥለው ሲጋራውን ሲጥል ተግሞጥሙጦ ሲመጣ ከዛማ እንባው መፍሰስ ጀመረ። አታምኑ። ምንም ሳንለው አሁን አዲስ አበባ ውስጥ በጣም አንደኛ ቸርች ውስጥ ወንጌላዊ ሆኖ ያገለግላል። እንዴት ተቀየረ? እኔ ሚስጥሩ ሰብኬው ተቆጥቼውም አይደለም። በዛ ቤት ውስጥ ማምለክ ጀመረ። የእግዚአብሔር መንፈስ ይቆጣጠረው ጀመር፣ ይወቅሰው ጀመር። እኛ በማናቀው መለኮታዊ አሰራር አእምሮ ይቀየረው ጀመር። አሁን ምድር አንቅናቂ ወንጌላዊ ሆኖ ቁጭ ብሏል። ምናልባት በቤታችሁ ውስጥ ብዙ ጭቅጭቅ፣ የኢኮኖሚ ጭቅጭቅ፣ አለመግባባት፣ የልጅና የወላጅ ችግር፣ የኢኮኖሚ ብዙ ችግር፣ የህመም ችግር እንደ ጎልያድ ሁሌ የሚዝትብን አለ። ሚስጥሩ አንድ ነው። ከቤተሰብ ጋር ጥቂት ማምለክ ጀምር፣ ኮምፕሊትሊ ታሪክ ይቀየራል። ጴጥሮስ ያደረገው ይህንን ነው። ትዳሬ ለምን ተበጠበጠ? ወደ ኋላ ማጠንጠን ነው። ልክ አምልኮ ያቆምክለት ትኩሳት እየጨመረ ይመጣል። አምልኮ የጀመርክለት ውሃ የሚጠጣ ገነት። እንደ ሕዝቅኤል ቤት ውስጥ የረከሰውን የሚፈውስ ውሃ ከቤት መፍለቅ ይጀምራል። በቤት ስታመልክ ምን ይሆናል? በቤት ስታመልኪ ምን ይሆናል? ተስፋ ያቆጠቆጥክ መምጣት አይደለም፣ ፈውስ ይሆናል። ፈውስ ብቻ አይደለም፣ በጣም የሚያስገርመው ማገልገል ትጀምራለህ። አገልግሎት ይበዛል። እቺ ሴት ያደረገችውን ቁጥር 34 ላይ አማቹ ንዳዱ ወዲያው ለቀቃትና አገለገለቻቸው። አገለገለችው አይደለም፣ አገለገለቻቸው። ከዛስ ፀሐይ ገብቶ በመሸ ጊዜ የታመሙ አጋንንት ያደረባቸው ሁሉ ወደ እርሱ አመጡ። ከተማይቱም ሁሉ በደጅ ተሰበሰቡ። በማደጅ? በጴጥሮስ ደጅ፣ በጴጥሮስ ቤት። ከተማው በሙሉ ልዩ ልዩ ደዌ የታመሙ ብዙዎች ተፈወሱ። ብዙ አጋንንትም አወጣ። አጋንንት ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም። ከተፈወሰች በኋላ ማገልገል ጀመረች። አየ
አስገራሚ ነው። አገልግሎት በዛላት። ልክ ፀሐይ ሲገባ ብዙ ደዌ ያለባቸው በሰንበት ዕቃ መሸከም ስለማይችሉ በአውሳንሳ ተሸክመው ልክ ሰንበቱ ሲያልቅ ከ12 ሰዓት በኋላ ግር ብለው ግጥም አደረጉት ግቢው። የጴጥሮስ ቤት ተጨናነቀ። እነዚህን ሁሉ ማገልገል ኢየሱስ ጀማሪ ቢሆንም አማችየዋ ዋና ሰልፍ አስተባባሪ፣ ዋና ፕሮግራም መሪ፣ ምናልባት ቁርስም ራትም አቅራቢ ትሆናለች፣ እኔ አላውቅም። እና በልዩ ልዩ ደዌ የተያዙትን አጋንንት ሲወድቅ ምትደግፍ ትሆናለች። ህዝብ አገልጋይ ሆና ቁጭ አለች። ከቤቷ የጀመረችው አገልግሎት ከተማውን ማነጋገር ጀመረች። በቤተ አምልኮ ሲሆን አገልግሎትህ ከመጠን በላይ እየጨመረ ነው የሚመጣው ማለት ነው። እና ኢየሱስ ሲያገለግል አጋንንትን በማስወጣት አማችየውም ተሳታፊ ነች። ኢቭን ጴጥሮስም ሚስቱም ቤተሰቡ ጠቅላላ ቤቱ የእግዚአብሔር አገልጋይ ሆነ። ቀን ሳለ ላገለግል ይገባኛል የተባለው ለዚህ ነው። ብዙዎች እንዳያገለግሉ እንቅፋት የሚሆነው የቤተሰብ ጭቅጭቅ። አንዱ እንደዛ ነው፣ እንደዚህ ነው። በቤት አምልኮ ስታደርግ ተስፋ ሲቆጠቁጥ ቤት ሲፈወስ ለሌሎች መትረፍ ትጀምራለህ። እንደዚህ ነው የሆነው። አማችየዋ በክርስቶስ አገልግሎት ውስጥ አሻራዋን ማኖር ጀመረች። ማገልገል ጀመረች። ቤትና ደጁን ማገልገል ጀመረች። የጴጥሮስ ቤት አገልጋይ ቤት ሆኖ ቁጭ አለ። እንዴት አገልጋይ ቤት ሆነ? የተትረፈረፈ አገልጋይ እንዴት ሆነች? ቤቷ ስለተፈታ ነዋ፣ ስለተፈወሰ ነዋ። ኢየሱስ በቤቱ ሲከብር ከራሱ የተረፈ ህዝቡን ማገልገል ጀመሩ። በቤት ስታመልክ ምን ይሆናል? ብዙ ተስፋዎች ማቆጥቆጥ ይጀምራሉ። በቤት ፈውስ ይሆናል። ከዚህ ሁሉ በላይ አየህ፣ ተጽናናህም፣ ተስፋ ማቆጠቆጠ፣ ተፈወስክም ለአንድ ዓላማ ነው፣ ማገልገል እንድትችል ነው። ለምን? በምድር ላይ የምንኖረው ለማገልገል ነው። መኖሪያችን በሰማይ ነው። ተፈተን እንዳናገለግል እንቆቅልሽ የሚሆነው የቤተሰብ ገመድ ነው። ከሚስት ጭቅጭቅ፣ ከባል ጭቅጭቅ፣ ከልጆች ጭቅጭቅ ዘመንህ ይበላል። ትኩሳት ይጨምራል። ደም ስኳር ይጨምራል። አገልግሎት አለ የሚጨምረው። የነ ጴጥሮስ ቤት ግን ኢየሱስ ሲገባ ትክክል ከተተው። ታውቃላችሁ፣ በቤት አምልኮ ሲሆን ምን ይሆናል? ክርክር ይቀንሳል፣ ጭቅጭቅ ይቀንሳል። ምናልባት ኢየሱስ በቤት ባይገባ ጴጥሮስ ብቻውን ቢመጣ ምን ይሆናል? እናቴ ታማ አንተ ትዞራለህ? እናስ ላላገለግል ነው? ዋናው ቤት ነው ማገልገል። የውጭ አልጋ የቤት ምናምን ታውቃላችሁ። ለሚስት ጊዜ አትሰጥ፣ እግዚአብሔር እግዚአብሔር ትላለህ። አንቺ ያለሽ አፍሽን ዝጊ፣ አንተ ዝጋ። ጭቅጭቁ ተወሰ ማለት ነው። ታውቃላችሁ፣ ለቤት ጊዜ የለህም። የብዙዎች ችግር ነው። ዋናው ቤት ነው። ደጅ ደጅ ትላለህ፣ ትለው ይሆናል። በእውነት ፈውሱ ይቆማል። እንዲያውም ብዙ በሽታ ሊመነጭ ይችላል እዛ ቤት ውስጥ። ሽበት ሊጨምር ይችላል። ራስ መታት፣ ማይግሪን፣ ጨጓራ፣ ዲፕሬሽን በሰልፍ እንደ ወታደር ይመጡላል። እነዚህ ሁሉ ያላመለኩ ሰዎች ውጤት ነው አላልኩም። አብዛኛው ግን ይሄ ይመስለኛል። ብቻህን ተከራክረህ ሽማግሌ ጠርተህ አጀንዳ ቀርጸህ ድላት ምን ሰው ኢየሱስ በቤት ሲነክስ ይወጣሉ፣ ትኩሳቶች ይወጣሉ። ምን ማለት ነው? በቤት ማምለክ ቁጭ ብለህ ቅዱስ የእግዚአብሔርን ቃል ማንበብ፣ ተከታታይ አንድ መዝሙር መዘመር፣ ትንሽ መጸለይ 15 ደቂቃ በቂ ነው። በእውነት ነው የምላችሁ። ውጤቱን ተዋል። ዛሬ 15 ደቂቃ ከጸለይክ ነገ 30 ይሆናል። አውቶማቲካሊ ይሆናል። እችን የቤት አምልኮ ወጥረህ የቤት መሰዊያን ተክተህ ከሰራሃት ሁሉን ተቆጣጣርከው ማለት ነው። የብዙ የውጭ ሀገርም ሰዎች ችግር ይሄ ነው። አገልግሎታቸው ጠፍቷል። የብዙዎቹ አይደለም ሌሎችን ሊፈውሱ ሊያገለግሉ ራሳቸው በሽታ ምንጭ ሆነዋል። አይደለም አጋንንት ሊያወጡ ቤታቸው የአጋንንት መቀመጫ ሆኗል የብዙዎቹ። የጴጥሮስ ቤት ከተማውን ሳበች እንደ ማግኔት። የአንዳንዶች ቤት ሰዎች የራቀው ቤት፣ ከጭቅጭቁ ብዛት የተነሳ ሰው ሊኖርበት የማይፈልግ ቤት አለ። የፈውስ መፍለቂያ ሳይሆን የጭቅጭቅና የክርክር መፍለቂያ የሆነ ቤት አለ። ሚስጥሩ ምንድን ነው? ክርስቶስን በቤታቸው ስላላመለኩት ነው። ስንት አገልጋይ ደከመ፣
ስንቱ ኃይሉ ቀነሰ። በቤት አምልኮ ማጣት የተነሳ ጸጋዎች ብዙ ተወስደዋል። በእውነት ነው የምላችሁ ዛሬ ብትጀምሩ ቄስ እንደምትለው አይደለም ብዙ ነግሬያታለሁ ጊዜ የለኝም ትላለች። ልጆቹን ማን ሊያጠባ ነው? ወጥ ማን ሊሰራ ነው? የምግቡስ ጉዳይ፣ የታመሙ ቤተሰብ አሉኝ እኔ፣ ስራዬስ፣ ትራንስፖርት ብዙ ነው ጣጣው። ችግር የለውም በየቤቱ ይሄ አለ። ነገር ግን መሞከር ነው። እስቲ በሳምንት አንድ ቀን 15 ደቂቃ እንጸልይ። እሺ ዛሬ ጸልየው ነገ ሊቆም ይችላል። መታከት የለብህም። ከነገ ወዲያ መቀጠል 15 ደቂቃ። ከዛ ከብሉይ ከአዲስ አንድ ክፍል መርጠ ማንበብ። ስብከት ቢያቀትህ ማንበብ። ዛሬ እሷ ታንብብ፣ ነገ ከነገ ወዲያ አንዱ። እኛ ቤት አሁን ልጅ ያለ አቤኔዘር ጠዋት ጠዋት እናነባለን። ባለቤቴ ታነባለች፣ አንዱ ያብራራል፣ በየተራ እንጸልያለን። ግፋ ቢል 30 ደቂቃ ነው። እንዴት እንደ ማግኔት ህብረታችን እንደሚጠብቅ ልነግራችሁ አልችልም። ከነገ ወዲያ ከቆምንበት ታነባለች። አንዴ ደግሞ አይሳካም፣ ችግር የለውም፣ እንደገና እንቀጥለዋለን። ደግሞ አይሳካም፣ እንደገና እንሞክረዋለን። በትግል ውስጥ መንፈስ ቅዱስ እንዳይርቀን፣ ጸጋ እንዳይጎለን የቤት አምልኮን እንደምንም ወጥረን፣ አንዳንዴ መሰዊያ ይፈርሳል፣ ደግሞ እንሰራዋለን። ከዛ 15 ደቂቃ የሆነችው ሳናየው 20 ትሆናለች፣ ሳናስበው 1 ሰዓት ትሆናለች። አንድ መዝሙር፣ ከዛስ ትንሽ ውይይት፣ ምንም ድርቅ ካለ ማንበብ፣ ከዛ ዘምረህ መውጣት። ቀላል አይምሰላችሁ። ቀስ እያለ የላላውን ብሎን ሲያጠብቅ፣ የልብ መክበድን ሲያቀል፣ ደስታ በቤት ውስጥ ሲያብብ ታየዋለህ። በቤት ውስጥ አምልኮ አንድ ክፍል መርጣችሁ 20-15 ደቂቃ ወስናችሁ በየተራ ቤተሰቡ መጸለይ ጀምሩ። ያላሰብከው የረሳኸው አጀንዳ ሁሉ ድንገት መፍለቅ ይጀምራል። ኢየሱስ ሄዶ በፍጥነት እንደፈወሰው በቤት ውስጥ የሚነካው በተን አለ። አዳዲስ መገለጦች ይሆናሉ። ታውቃለች፣ ሰይጣን አንዳንዴ ይሸውዳል። በአይነ መረብ ጸሎት ጀምረዋል አንዳንዶች። ጥሩ ነው። ከመንገድ ርቀት፣ ከሀገር ርቀት የተነሳ በስልክ ጸሎት አለ፣ ግን የአካሉን አይተካው። በህብረት ስንቀመጥ ህይወትና በረከት ታዟል። በስልክ ሚስት ሳሎን ቤት፣ ባል መኝታ ቤት ሆኖ በስልክ ጸሎት በጣም አደገኛ ነው። ከአቅም በላይ ከሆነ ምንም አይደለም፣ ግን በአካል መገናኘት ከተቻለ በአካል መገናኘት ውስጥ ህይወትና በረከት ታዟል። በዛ እንዳንሸወድ እኔ ያደራላለሁ በእውነት። ስለዚህ አቢዳራ ገብቶታል። ረጅም ዓመት ስለኖር አይደለም፣ አክብረ ከያዝከው በ3 ወር ውስጥ ተአምር በአቢዳራ ቤት ከሆነ 3 ወር የቤተሰብ ጸሎት አድርገን ሞክረው። 3 ወር ቤት ትንሽ ገነት ነው የምትሆነው። 3 ወር ተስፋና ፈውስ ይሆናል። አገልግሎት እንደ ጎርፍ ይሆናል ማለት ነው። ዛሬ የእግዚአብሔር መልእክት ለዚህ ጉባኤ ምንድን ነው? በቤት ውስጥ ስታመልከኝ ምን ማለት ነው? ስታመልከኝ በአደባባይ ብቻ አይደለም፣ በጉባኤ ብቻ አይደለም፣ በሰንበት ብቻ አይደለም። እስኪ በቤትህ ጥቂት ተለማመድ። እኔ እጅ አውጣው አልላችሁም። በእውነት በየቀኑ ከቤተሰቡ ጋር እግዚአብሔርን የሚያመልክ ስንት ሰው ነው አልልም። ፈተናው ከባድ ነው አውቃለሁ። ባል ስራ ውሎ ይመጣል፣ የትራንስፖርት ችግር አለ፣ የቤተሰብ ጉዳይ አለ፣ የምግብ ስራ አለ፣ ብዙ ነው ስንክሳራችን። በዚህ ሁሉ ትግል ውስጥ እችን ጠብቀ በጨለማ እንዳለች ብርሃን የቤት መሰዊያን ጠብቀ ከያዝክ ህይወትህ፣ ትዳርህ ስር እየሰደደ ነው የሚመጣው። ሰዎች ሁሉ እንደ ጴጥሮስ ቤት እንደ ማግኔት ይሳባሉ። አገልጋይ ትሆናለህ። ከራስህ የተረፈ ለሌሎች የሚተርፍ ጸጋ ካንተ ውስጥ ይፈልቃል። በቃ ለራስህ ብቻ ኖረህ ለራስህ አትሞትም። ተፈውሰህ ፈዋሽ ትሆናለህ። በቤት እስኪ አምልኮ ጀምር። ደስታና ሰላም ቀስ እያሉ መሬት ይይዛሉ። በቀላሉ ተነጋግረህ ትግባባለህ። በፍጥነት ስኬታማ ትሆናለህ። ኢየሱስ ማዕከላዊ ቦታ ሲይዝ ምን ማለት ነው? ማዕከላዊ ቦታ ቸርች እኮ እናመልከዋለን፣ ግን ከቤተሰብ ጋር አብሮ ማምለክ፣ ኢየሱስን ከቤተሰብ ጋር አብሮ ማምለክ ጀምር። ቤትህ የአብርሃም ቤት ሆኖ ቁጭ ነው የሚለው፣ የአቢዳራ ቤት ሆኖ ቁጭ ነው የሚለው።
የቆርኔሌዎስ ቤት ሆኖ ቁጭ ነው የሚለው፣ የጴጥሮስ ቤት ሆኖ ቁጭ ነው የሚለው። እግዚአብሔር በቤት አምልኮ ይባርከን። ታውቃላችሁ ሰይጣን በጣም የጎዳው የቅዱሳን ቤት ነው። አሜሪካ፣ ኢሮፕ ውስጥ ብዙ የሚያማምሩ ቸርቾች አሉ፣ ባዶ ናቸው። ለምን ብትሉ ቤተሰብ ተነካ፣ ባልና ሚስት ተፋቱ፣ አልጋ ለዩ፣ ልጆች መረን ወጡ። አምልኮ አይደለም ፍቺ በረከተ። ለምን? በቤት ውስጥ አምልኮ የለም። ቸርቹ ባዶ ሆነ ቤቱ ሲመታ። እኔ እርግጠኛ ነኝ ጴጥሮስ ኢየሱስን ይዞ በቤቱ ባያመጣ ኖሮ የጴጥሮስ አገልግሎት ሊቀጥል ላይችል ይችላል ነበር። ሚስቱ የራስ ምታት ነው የምትሆነው። ሴት ልጅ እናቷን ትወዳለች ታውቃላችሁ። ጴጥሮስ ደግሞ እዛ ይዞራል፣ ራሱን ነው የምታዞረው። እና ጴጥሮስ በሙላት ሊያገለግል አይችልም። ነገር ግን ቤተሰቡን እንዲፈወስ ኢየሱስን ማዕከል ያደረገው፣ ቤቱ በሙሉ ሲፈወስ ቤቱ በሙሉ አገልጋይ ሆኖ ቁጭ አለ። ቤትህን ማዕከላዊ የክርስቶስ መኖሪያ ካላረከው፣ በጸሎትና በቃል በዝማሬ ማምለክ ቤት ውስጥ ከቆም የውጭው አገልግሎት ዘላቂ አይመስለኝም። አቅም ያለው ተጽዕኖ ያለው አገልግሎት አይሆንም። የሁሉ ነገር መሰረት ቤተሰብ ነው። በእውነት ፈትኑት ይሄንን። 3 ወር እንደ አቢዳራ። ያኛው 20 ዓመት እኮ ነው ያኖረው። በእውቀት አይደለም ያኖረው። ባይብል አለ ቤት ውስጥ ሲመቸው፣ ቲቪም አለ ሲመቸው ነው። ዝብርቅርቅ ያለ ነው፣ በረከት የለውም። እንደ አቢዳራ በትኩረት በእውቀትና በትጋት ማምለክ ጀምር። በ3 ወር ውስጥ ዮሴፍ ጳጢፋር ቤት ገብቶ እንደተባረከ፣ ታቦቱ አቢዳራ ቤት ገብቶ እንደተባረከ፣ ኢየሱስ ጴጥሮስ ቤት ገብቶ እንደተባረከ ልክ እንዲሁ ነው የሚሆነው። ቄሱ ያልከው ትክክል ነው፣ አትሰማኝም፣ አይሰማኝም ብዙ ጊዜ ነግሬው ትሉ ይሆናል። ችግር የለውም፣ አሁንም መሞከር ነው። ዛሬም ቢብትል ነገሽ ትላለች። ነገሽ ዛሬም ቢቢል ነገሽ ይላል። እንደምንም ብለህ እዚህ ቀለበት ውስጥ ከተተው ከዛ ውስጥ አይወጣም። በእውነት እኔ ሊትራሊ በአእምሮ የራሱ አጥንቻለሁ። የአንዳንድ ሰዎች ኑሮ ኢኮኖሚም ፈትለክ ብሎ አምልጧል። ምንድን ነው የዚህ ቤት ሚስጥር? ጠጋ ስል ሆ ወገኖች ሆይ ሌሊት ተነስተው ተንበርክከው ይሉታል። የዘላለም አምላክ ነው የምትሉት ለምን አይባረኩም እላለሁ። መላእክቶቹም ወደ ሎጥ ቤት ሄዱ። ሎጥ ቂጣ ጋግሮ ለመልአኩ አበላቸው። ሚስቱ የለች፣ ልጆቹ የሉ። እንዴት ይባረካል? ወሮበሎች ከበቡት እንጂ። በዛ ቤት ሁከት ነዋ፣ ጭንቀት ነዋ። በአብርሃም ቤት ግባ፣ ኦ የዘላለም አምላክ። እንደዚህ አይተህ ታውቀዋለህ። እግዚአብሔርን አክብረው ጊዜና ስፍራ ሰጥተው በቤት ውስጥ ይሰግዱለታል፣ ያመልኩታል። ያን ቤት እግዚአብሔር ባረከው። ዛሬ ማካፈላችሁ በቤታችን አምልኮ ሲሆን ምን ይሆናል? ተስፋ ይበዛል፣ ፈውስ ይሆናል፣ አገልግሎት ይሆናል። እግዚአብሔር እንዲሁ ያድርግልን። አሜን። እንጸልያለን። ዛሬ ትንቢታዊ መልእክት አለኝ በዚህ ቤት። እንደ እድሜሽ ኃይልሽ አልሆን አለ፣ እንደ እድሜ ኃይልህ አልበዛ አለ። ተጨነቅ፣ ህመም አለ፣ ኢኮኖሚ ማነስ አለ፣ ሰላም አጣህ፣ ጸሎትህ ዘገየ፣ ስለ አገልግሎት ታስባለህ፣ ስለ ቤት ታስባለህ፣ ውሎ አልፈታለ። ችግር የለውም፣ በቤትህ ማምለክ ጀምር። እንቆቅልሾች ያን ይፈታሉ። ጥቂት በጥቂት ማምለክ ተለማመድ። ራሱ ሳትጠይቀው መንፈስ ቅዱስ መልስ ማምጣት ይጀምራል። ምን ላርግልህ ይልሃል። የቆየ ንዳድህን ባጠገቡ ያነጋግረዋል። ነገሮች ሁሉ እየለመለሙ እየበዙ ይመጣሉ። ቤትህና ኑሮህ ለብዙዎች የፈውስ ምንጭ ይሆናል። በጴጥሮስ ቤት ከተማው ግልብጥ ብሎ መጣ። የቤት እንቆቅልሽ ሲፈታ የውጭው መምጣት ይጀምራል። አገልግሎትህ ታዋቂና ገዢ የሆነ ይመጣል። ብዙ ቤተሰብ ቤት ግን እንዲህ አይደለም። ሰይጣን ጎርቶታል። የብዙ ቤተሰብን አብረው እንዳያመልኩ ለያይተዋል በብዙ አጥጋቢ በሚመስል መንገድ። ጴጥሮስ ግን ኢየሱስን ከምኩራብ ወደ ቤቱ አመጣ። ዛሬ በደጅ ቆሞ ያንኳኳል። በሩን ክፈችልኝ፣ በሩን ክፈትልኝ፣ እኔም እገባለሁ። ኢየሱስ ሲገባ ወገኖች ሆይ
የኤማሁስ መንገደኞች ሲሄዱ ልባቸው ይቀልጥ ነበር። በቤት እራት እንዲበሉ ግድ አሉት። ሊበላም ገባ። ባርኮ ሲሰጣቸው ዓይናቸው ተገለጠ። የጠወለገው በረታ፣ ያፈገፈገው ተመለሰ። በቤት ሲገባ ከጎን ሲቀመጥ ስታከብረው፣ በቃልና በጸሎት በመዝሙር ስታመልከው እንቆቅልሽ ተፈታ። ኢየሱስ ያድርግልን። ጌታ ሆይ ጸልያለሁ። የብዙ ቤተሰብ ከአምልኮ ታጥቷል። ከዚህም የተነሳ ብዙ አለመስማማትና ግጭቶች በረከቱ፣ ፍቺዎች በዙ። ጌታ ሆይ እንደ ጨው እንደ ብርሃን አገልጋዮች መሆን ሲገባን ነገር ግን በተቃራኒ ሆንን። ኃይል ብዙ ሆኖ ሳለ ነገር ግን ከኛ ውስጥ ሊመነጭ አልቻለም። ቃላችን ብዙ ነው፣ ውጤቱ ትንሽ ሆነ። ጌታ ሆይ እንደ ጴጥሮስ ቤት ብዙ በሽተኞች እንዲፈወሱ፣ ብዙ ቃል የተራቡ ቃልን እንዲመገቡ በምድር ላይ አምባሳደር አድርገህ ልከህን ነበር። ነገር ግን ከቤታችን እንቆቅልሽ የተነሳ በቤታችን አለማመልካችን የተነሳ ጌታ ሆይ ጥላ ጠላበት፣ አገልግሎታችን ደከምን። አቤቱ ቤታችንን ፈውሰው። አንተ ማዕከላዊ ቀዳሚ ሆነ ለመዘመር፣ ለመጸለይ፣ ለመንበርከክ ጊዜ እንድንበጅት ሁላችንን አሰልጥነን። ጴጥሮስ ቤት እንደገባ ጌታ ሆይ ከቤተ ክርስቲያን ከቤተ መቅደስ ወደ ቤታችን ደግሞ እንድትገባ እንለምናለን። የአደባባይ ሰው ብቻ እንዳንሆን በቤትም እንድናመልክህ ዛሬ አስተምረህናል። የተማርነው የምንኖርበት ጸጋ ስጠን። ይሄ ቃል የብዙ ቤተሰብ ትዳርን ስለሚፈውስ ደግሞም ውጤት ስለሚያመጣ አመሰግናለሁ። በጌታችን በኢየሱስ ስም ብለህ ስማን። አሜን።